ከባድ በሽታ ነው። ምንድን ነው? ዶክተሮች ቢረባረቡበት ሊያድኑት የማይችሉት በሽታ። ሶስት ሰዎች አላህ ወደ እነሱ አይመለከትም፣ አያናግራቸውም፣ አሳማሚ ቅጣት አለባቸው አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ማን ናቸው? የቀልብ በሽታ። ከባድ ስለሆነ አላህ ምን አለ? የውመ ላ የንፈዑ ማሉን ወላ በኑን ከሊመቱ ላ ኢላሃ ኢለላህ ነው። ሸሃዳ ያለ በአጠቃላይ ወንድማችን እህታችን የእሷ ጭንቀት የእሱ ጭንቀት ይሰማናል፣ የእነሱ ደስታ ያስደስተናል። መን ለም የህተመ ቢአምሪ ልሙስሊሚን ፈለይሰ ሚንሁም፣ የሙስሊሞች ጉዳይ ያላስደሰተው ከነሱ አይደለም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወላ ተምሺ ፊል አርዲ መርሃን፣ በምድር ላይ የተንጠባረር ሆነ አትሂድ። ኢነላሃ አላሁ እኮ ላ ዩሒቡ ኩለ ሙኽታሊን ፈኹር አለ። ተንጠባራሪን ጉረኛን ሁሉ አይወድምና ትንጠባረር። ጉረኛን አላህ አይወድም። ጀነት አይገባ ማን? በልብ ውስጥ ትንሽ የብናኝ የምታክል ክብደት ያላት ኩራት ካለበት ጀነት አይገባም። ኩራት ማለት ውስጥ እኮ አምባገነኖች የሚኳሩ ሰዎች ነው የሚኖርባት አለች። ማን? እሳት። ወቃለት ልጀነቱ፣ ጀነትም ማለት ፊየ ዱዓፋኡ ናስ ወመሳኪንሁም፣ እኔ ዘንድማ ደካሞቹ ምስኪኖቹ ኩራት የሚባል አምባገነንነት የሚባል የሌለባቸው የአላህ ባሪዎች ነው እኔ ጋር የሚመጡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከባድ በሽታ ነው ይላል ርዕሱ። ከባድ በሽታ ነው። ምንድን ነው ያለን? ምንድን ነው እሱ ከተባለ የቀልብ በሽታ ነው። ከባድ ስለሆነ አላህ ምን አለ? የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላሃ ቢቀልቢን ሰሊም። ያን ቀን ማለት ገንዘብም ልጅም የማይጠቅምበት ነው። ኢላ መን አተላሃ ቢቀልቢን ሰሊም፣ አላህ ዘንድ ሲመጣ ንጹህ ቀልብ ይዞ ካልመጣ በስተቀር የማይዳንበት ቀን ብሎ አላህ ቁርአን ላይ ያወሳል። የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላሃ ቢቀልቢን ሰሊም። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ሲነግሩ ምን አሉ? ኢነ ፊል ጀሰዲ ሙድጋ፣ ሰውነታችን ውስጥ አንዲት ቁራሽ ስጋ አለች። ኢዛ ሰለሐት፣ እሷ የተስተካከለች ያማረች እንደሆነ ሰለሐል ጀሰዱ ኩሉህ፣ የሰውነት አካል በአጠቃላይ ይስተካከላል። ወኢዛ ፈሰደት፣ እሷ የተበላሸች እንደሆነ ፈሰደል ጀሰዱ ኩሉህ፣ ሁሉም የሰውነት አካል በአጠቃላይ ይበላሻል፣ ሁሉም ይበከላል። አላ አዋጅ! ማን እንደሆነች ታውቃላችሁ? ለማወቅ ትፈልጋላችሁ? ወሂየል ቀልቡ፣ እሷም ቀልብ ናት። ቀልብ ሲስተካከል ሁሉም ይስተካከላል። ቀልብ ከተበላሸ ሁሉም ይበላሻል። ስለዚህም ዛሬ ከባዱ በሽታ ምንድነው? አምራዱል ቁሉብ፣ የቀልብ በሽታዎች ብዙ አይነት ናቸው። ጥቂቶችን ነው የምንመለከተው፣ ዋና ዋና ብዬ ያሰብኳቸው። ቀልብ ሲበላሽ እንዳልኳችሁ ብዙ ነገራችን ይበላሻል። ወንጀሎች በአጠቃላይ የሚታዩን ጥቃቅን መስሎ ነው። ሰሃቦቹ ሲናገሩ ነቢዩ ዓለይሂ ሰላቱ ወሰላም ያስተማሯቸውን ሰሃቦች በአንዳንድ ጉዳይ ሲያብራሩ ከነቢዩ ሰምቶ ሲናገሩ እንዲህ አሉ። አን አብዱላህ ብን መስዑድ ረዲየላሁ አንሁ በአንድ ጉዳይ ላይ ሲናገሩ እንዲህ አሉ። ነቢዩ ዓለይሂ ሰላቱ ወሰላም በአንድ ሐዲስ ላይ እንዲህ ብለው መከሩን አሉ። ኢነል ሙእሚን የሆነ የአላህ ባሪያ የራ ዝኑበሁ፣ ወንጀሉን ይመለከታል። ከአነሁ ቃኢዱን ተሕተ ጀበሊን፣ ልክ እሱ ከተራራ ስር የተቀመጠ ሆኖ ይመለከታል ወንጀሉን። በምን ምክንያት? የኻፉ አን የቀዕ ዐለይህ፣ ተራራ ስር የተቀመጠ ሰው የሆነ ትልቅ ቋጥኝ ድንጋይ ተራራው ይደረመስብኛል ብሎ የሚያስብ ሰው እንዴት ነው የሚቀመጠው? በስጋት በፍርሃት። ሙእሚን ወንጀሉን የሚያዩ እንደዚህ ነው፣ በቃ ያጠፋኛል ብሎ በፍርሃት ይመለከታል አሉ። ወኢነል ፋጂር ከሆነ ግን የራ ዝኑበሁ፣ ወንጀሉን ይመለከታል። ከዙባቢ መራ አላ አንፊሂ፣ ልክ እንደ ዝንብ አፍንጫው ላይ እንዳለፈበት ዝንብ ይመለከታል። አፍንጫው ላይ ነው እንዲህ እንደሚያስጠረግ እንደሚያደርገው
እንዲህ እንደሚያባረው ይመለከታል ፋጅር ከሆነ። ይሄ ምንድነው? ቀልብ ሲበላሽ ወንጀል አይመስልም። ጥሩ ነገሩ መጥፎ መስሎ ይታያል። ፈላ ያዕሪፉ ማዕሩፈን ወላ ዩንኪሩ ሙንከረን። ሙንከር ነው አይልም፣ ማዕሩፍ ነው አይልም፣ ይቀያየዋል። ስለዚህም የዛሬ የመጀመሪያው የምናየው ከቀልብ በሽታ አላህ ይጠብቀን። አሚን በሉስ። ንጹህ አላህ ያርግልን፣ ንጹህ አርጎልን የውመል ቂያማ በሰላም ከሱ ጋር የምንገናኝ አላህ ያርገን። አንደኛው ኩራት ነው። ኩራት ሱብሃንአላህ፣ የሰው ልጅ ምን ይዞ ይኮራል? አንድ ዓሊም ስለ ኩራት ሲናገሩ አሕነፍ ኢብኑ ቀይስ የሚባሉ ትልቅ ዓሊም ናቸው። ምን ይላሉ? አጀበን ሊብኒ አደም፣ እንደው የአደም ልጅ እኮ ያስገርመኛል። የተከበር ይኩራራል፣ ይኮራል። ወቀድ ኸረጀ፣ በእርግጥም እሱ እኮ ወጥቷል። ሚን መጅረል በውሊ መረተይን፣ ከሽንት መውጫ 2 ጊዜ ወጥቶ በዚህ ቆሻሻ በሚወጣበት ቦታ ላይ ወጥቶ ሲኮራ ይገርመኛል። አዎ የመጀመሪያው ሲፈጠር ከአባቱ በኩል በሽንት መውጫ ነው። መንይ ሲወጣ በሽንት መውጫ ነው። ሲወለድም በእናቱ ማህፀን በምንድን በዛው ቀዳዳ ነው የሚወጣው። በዚህ ወጥቶ ሲኩራራ ይገርመኛል አሉ አሊ ኢብኑ አቢ ጣሊብ። አንደኛውን አንተ አደብ ያዝ አትኩራራ አሉት። በኩራት ሲንቀሳቀስ አታሪፉኒ አላቸው። ማን እንደሆንክ ታውቀኛለህ አላቸው። ዛሬም እንደዚያ እኔ ማንነቴን ታውቃለህ? የኛ እኮ ዘር እንዲህ ነው። አዎ ዘር ሲመዘዝ እዛ ሲደርስ አደም ነው። አደም ደግሞ ከአፈር ነው የተፈጠሩት። የሰው ልጅ ቀብር ይገባል፣ አፈር ይሆናል። ይሄ ነው መጨረሻ። አለዛ ፍትወት ከሆነች ጠብታ ነው የሰው ልጅ የተፈጠረው። በመሃል በዱንያ ላይ ሲኖር ቆሻሻ ይዞ የሚሽከረከር የሚሄድ፣ ሲሞት ደግሞ በአንዴ ጠረም የሚቀየረው የሰው ልጅ ጀናዛ ነው። አንተ የነኩ የመጀመሪያው ንፍጥ ነህ አሉት አሊ። መጨረሻ ደግሞ ጥንብ ነህ አሉት። ይሄ ነህ አውቃለሁ አሉት ሲኩራራ። የሰው ልጅ ምን ይዞ ይኮራል? አላህ ይህንና መሰል ኩራቶችን ምን አደረገን? ከለከለን። ቁርአን ላይ አላህ ሲያወሳ ምን አለ? تلك الدار الآخرة نجعلها للذين لا يريدون علوا في الأرض ولا فسادا والعاقبة للمتقين ይላል። እቺን የመጨረሻውን አገር አለ تلك الدار الآخرة፣ እቺን የመጨረሻውን አገር አኺራን نجعلها እናደርጋታለን ለማን? للذين ለነዛ لا يريدون علوا في الأرض ولا فسادا፣ በምድር ውስጥ ኩራትንና እንደዚሁም ማመፅን ምድርን ማበላሸትን ለማይፈልጉ ሰዎች እናደርጋታለን። ወልዓቂበቱ ሊልሙተቂን፣ መጨረሻው ምስጊኒቷ መጨረሻ ለጥንቁቆች አላህን ለሚፈሩት ነው አለ አላህ። ወላ ተምሺ ፊል አርዲ መርሐን፣ በምድር ላይ የተንጠባረርክ ሆነህ አትሂድ አለ አላህ። ኢነከ አንተ ብትንጠባረር ብትነጥር ምን ብትል ያለው አላህ ለን ተኽሪቀል አርደ፣ ምድርን ሰርጉደህ ሰንጥቀህ አትገባም። ወለን ተብሉገል ጂባለ ጡላ፣ ነጠር ቅያል ብትሄድም ደግሞ ከርዝመት ደግሞ ፈጽሞ ተራራን አትደርስም። ልክን ወቅ እያለ ነው አላህ። እንዳትንጠባረር እንዳትኮራ ይላል አላህ። ሉቅማን ልጃቸውን እየመከሩ ሱረቱ ሉቅማን ላይ ወላ ቱሰዒር ኸደከ ሊናስ፣ ጉንጭህን በኩራት ከሰዎች አታዞር። ወላ ቱሰዒር ኸደከ ሊናስ ማለት አይቱሚሉሁ ማለት ትንሽ ዞር እከሌ ስትባል አቤት ብለህ ሙሉ አካልህን አዙር። በደንብ አስታውሳ አውራቸው። ዝቅ በል ተናነስ፣ አቤት በል እኔ እከሌ ነኝ አትበል። እከሌ ስትባል ብለህ እንደዚህ ያለ ጉንጭህን አታዙር፣ ኩራት እንዳይመጣብህ። ወላ ቱሰዒር ኸደከ ሊናስ፣ ጉንጭህን ከሰዎች በኩራት አታዙር፣ እንዲህ ብለህ ንቀት አይነት እንዳይኖርብህ። ወላ ተምሺ ፊል አርዲ መርሐና፣ በምድር ላይ የተንጠባረርክ ሆነህ አትሂድ። ኢነላሃ አላህ እኮ ላ ዩሒቡ ኩለ ሙኽታሊን ፈኹር አለ አላህ። ተንጠባራሪን ጉረኛን ሁሉ አይወድምና አትንጠባረር። ጉረኛን አላህ አይወድም። ኩራት ሊኖርብህ አይገባም። ስለዚህ ወቅሲድ ፊ መሽይከ፣ በአካሄድ መካከለኛውን። ሰው ኪሱ ሲወፍር እኮ ይቀየራል አይደል? ትንሽውን ነገር የተለየ ነገር ሲያ ይቀየራል አይደል? ሰላምታ ምናምን ያቆማል አይደል? ትናንትና አብሮ ሲበላቸው የነበረው ሰዎች አብሮ ቡና ይጠጣል፣ ማኪያቶ ሲጠጣ ከሆነ ትንሽ ለውጥ ከመጣ ደረጃ ከፍ ካለ የዱንያ ማለት ነው የሚያልቀው ደረጃ የሚጠፋው ደረጃ ከፍ ሲልለት ለሰላም አለይኩም ራሱ በቃ ባልሰማ ባላየ አትሁን።
እንደዛ አይነት ባህሪ እንዳይኖርብህ እያለ ነው አላህ። ወቅሲድ ፊ መሽይከ በአካሄድ ማዕከለኛው ወግዱድ ሚን ሰውቲከ ድምፅህንም ዝቅ አድርግ። ለምን ኢነ አንከረል አስዋት ለሰውቱል ሐሚራ ከድምፆች ሁሉ አስከፊው የአህዮች ድምፅ ነውና ረጋ በል፣ ቀስ በል፣ ተረጋጋ እያለ ነው አላህ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም የኩራትን ከባድነት ሲያስተምሩ ሰሃቦች ጨነቃቸው። ሐላል የሆነ ነገር ሁሉ ሐራም የሆነ መስሎ ታያቸው። አንድ ቀን የአላህ መልእክተኛ ታላቁ ሰሃባ አብዱላህ ብን መስዑድ ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ነቢዩ ዐለይሂ ሰላቱ ወሰላም እንዲህ አሉ፣ ላ የድኹሉል ጀና መን ካነ ፊ ቀልቢሂ ሚስቃሉ ዘረትን ሚን ክብሪና ጀነት አይገባም ማን በልቡ ውስጥ ትንሽ ብናኝ የምታክል ክብደት ያላት ኩራት ካለበት ጀነት አይገባም አሉ። ሰሃቦቹ ደነገጡ። አንዱ አለ ፈቃለ ረጁሉን አንድ ሰው እንዲህ አለ ኢነ ረጁለ ዩሒቡ አን የኩነ ሰውቡሁ ሐሰነን አንድ ሰው አንተ አላህ መልእክተኛ ልብሱ ያማረ እንዲሆን ይፈልጋል፣ ፕሮቶኮሉን መጠበቅ ይፈልጋል። ወነዕሉሁ ሐሰነተን ጫማውም ያማረ እንዲሆን ይፈልጋል፣ ብራንድ የሆነ ጫማ መልበስ ይፈልጋል። ታዲያ ኩራት ነው እንዲህ ብሎ ሲጠይቃቸው ቃል የአላህ መልእክተኛ ምን አሉት? ኢነላሃ ጀሚሉን ዩሒቡ ጀማል አላህ ውብ ነው፣ ውበትን ይወዳል። ንጽህናን ያማረን ነገር አላህ ይወዳል። ነገር ግን እወቅ አልክብሩ ኩራት ማለት በጠሩል ሐቂ ሐቅን መገፍተር አልቀበልም ማለትና ወገምጡ ናስ ሰዎችን ዝቅ አድርጎ ኢህቲቃር ማሳነስ መናቅ ነው ኩራት አሉ የአላህ መልእክተኛ። ይህ አለብን። ሐቅ መጥቶ አልቀበልም ካለ በምን መልኩ ነው ሐቅን አልቀበልም ካለ ኩራት ነው። ሐቅ በየትኛውም ወገን ይምጣ ማንም ያምጣው አላህ እንዲህ አለ ከተባለ ሰሚዕና ወአጣና ሰምተናል ታዘናል እሺ ማለት እንጂ እንዴት እኔ እሱ ለኔ ሊመክረኝ እኔ ከሱ ላ ይሄ ቀደምቶቹ ባህሪ አልነበረም። ብዙ ጊዜ አንድ ምሳሌ ያመጣለሁ። ይሄ ምሳሌ ማመጣው ምንድነው? በተለይ ጣሊበል ዒልም ዕውቀት ላይ ፈላጊ የሆነ ሐቅ እንዲህ ሲመጣ መቀበል ነው። በቃ ሐቅ ከሆነ ከቁርአን ከሐዲስ የተረጋገጠ ሲሆን መቀበል ነው እንጂ ኩራት አያስፈልግም። ኢማሙ ሻፊ የኢማሙ ማሊክ ደረሳ ናቸው። ኢማሙ ሻፊ የኢማሙ ማሊክ ደረሳ ናቸው። አስቡ፣ ሸኺየው ማን ነው? ኢማሙ ማሊክ ናቸው። ማሊክ ኢብኑ አነስ የሚባሉት። ኢማሙ ሻፊ ደግሞ መሐመድ ቢን ኢድሪስ ተብለው ይጠራሉ። ስማቸው መሐመድ ቢን ኢድሪስ። አንድ ቀን እሳቸው ጋር ይማራሉና ለእውቀት ያላቸው ፍቅር ልዩ ነበር። መስጂዱ ንቡዋ የነቢዩ ዓለይሂ ሰላቱ ወሰላም መስጂድ ላይ እንደዚህ ሐላቀተል ዒልም እያስተማሩ ባሉበት ሰዓት ኢማሙ ማሊክ አንድ ሰው ገባና ወየቁል ያ ኢማም አንቱ ኢማሙ ወይ አላቸው። አቤት ቀድ ቁልቱ ሊዘውጂ አንቲ ጣሊቁን ኢለም ተኩኒ አሕላ ሚን ቀመር ለባለቤቴ እኮ ከጨረቃ የበለሽ ካልሆንሽ ፍቺ ነሽ አልኳት። ምንድነው የሚሻለኝ አላቸው። ኢማሙ ማሊክ ትንሽ አስተነተኑ ቆይ ብለው ምን ብለው ثم قال ليس هناك أحلى من القمر ليس أحلى من القمر ከጨረቃ የበለጠማ የለም። ስለዚህ ባለቤት ፍቺ ናት። በቃ ካም በኋላ እሷ ጋር እንዳትገባ በቃ ሊፈታ ተንደርድሮ ሲል ኢማሙ ሻፊ የመስጊዱ ኮርነር ላይ ዝም ብሎ የሆነ አራት ማዕዘን አለ። በዛ ነገር ላይ ቢዚ ሆኖ ነበርና ለዕልም ያላቸው ፍቅር ልዩ ነበር። ልክ ሲወጣ ተከትለው ወጡና አንተ ሰው አሉት። ጥያቄው ምን እንደሆነ ስላልሰሙ ለዕልም የነበራቸው ወካነ ሐሪሰን አላ ጠልብ العلم ይላል። ለዕልም የነበራቸው ፍቅር ልዩ ነበር። ኢማሙ ማሊክ ሰውየውን አገኙትና ይሄን አረብይ ነው መልስ ሱአል ወመል ኢጃባ ጥያቄው ምን ነበር መልሱስ ምንድነው አሉ። እሳቸው ጥያቄውን ሰምተው መልሱን አውቀው ዕልም ለመያዝ ነው። ኢማሙ ሻፊ አይ ለባለቤቴ እንደዚህ ብያት ነበረ ፍቺ ናት አሉት ኢማሙ ማሊክ። ስለዚህ ልፈታ እየሄድኩ ነው ሲሉ ኢማሙ ሻፊ ምን አሉ? ላ በል ዘውጀቱከ አሕላ ሚን ቀመር አረ ይልቁንም ባለቤትህማ ከጨረቃ የበለጠች ናት። ቃለ ወቀድ ረአይተሃ አይታሃታል እንዴ አላቸው። በጣም ይቀና ነበር አሉ። በጣም ቀናተኛ ነበር ይላል እዚህ ታሪኩን ሲያመጣ። ላ አሉ ነገር ግን አላህ በቁርአን ላይ የተናገረውን አልሰማህም? ምን አለ አላህ? ምሉ የተናገረበት
ወቲኒ ወዘይቱን አለ። በቲን በዘይቱን እምላለሁ አለ አላህ። ወጡሪ ሲኒን አለ፣ በጡሩ ሲና። ወሃዛል በለዲል አሚን አለ፣ በዚችኛው አሚን ሰላም በሆነችው ሀገር በምን በመካ እምላለሁ አለ። ምሎ የተናገረበት ነገር አላህ ብዙ ጊዜ ከባድ ነገር ነው። ምን አለ? ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም፣ የሰው ልጅን እጅግ ባማረ ሁኔታ ፈጥረነዋል። ስለዚህ አላህ ይህን ተናግሯል። እንደ ሰው ልጅ ውብ የለም አላህ የፈጠረው። ሚስት ከጨረቃ ትበልጣለች አሉ ማን? ኢማሙ ሻፊ ረሕመቱላሂ ዐለይሂ። ና እስቲ እንደዛ ከሆነ ኢማሙ ማሊክ ጋር እንሂድ አሉ። ወደ ኢማሙ ማሊክ ተመለሱ። ይሄ ተማሪዎች እንዲህ እያለ ነው ብሎ ሲነገራቸው ሐቅማ ሊከተሉት የሚገባ ትክክለኛ ነገር ነው። አኽጣ ማሊክ አሉ ማን? ኢማሙ ማሊክ። ማሊክ ተሳሳተ። ወአሳበ ሻፊዕ፣ ሻፊዒ ግን ትክክል ነው አሉ። ምንድነው? ሐቅ ሲመጣ መቀበል የአማኞች ኩራት የሌለባቸው ሰዎች ባህሪ ነው። ሐቅን አለመቀበልስ የቀልብ በሽታ ነው። ፊ ቁሉቢሂም መረድ ፈዛደሁም ላሁ መረዳ ብሎ አላህ የገለጸው በቀልባቸው ላይ በሽታ አለ። ማንን ሲያነሳ? ሙናፊቆችን በበሽታ ላይ በሽታን ጨመረላቸው አለ። ስለዚህ ኩራት ሐቅን እንዳንቀበል ያደርጋል። ኩራት የነቢዩን ዓለይሂ ሰላቱ ወሰላም ትእዛዝ ጭምር እንድትጥስ ያደርጋል። አንዱ ሰሃባ ሰለማ ኢብኑ አልአክዋ የሚባሉ ታላቅ ሰሃባ ናቸው። ሲያወሩ ምን ይላሉ? አነ ረጁለን አከለ እንደ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ይህን ስሙ የዘነጋችሁ በመርሳትም ግራ እጅ የምትጠቀሙ ካላችሁ እስቲ ይችን ሐዲስ፣ ልጆቻችሁም በግራ እጅ የሚጠቀሙ ካለ እስቲ ይችን ሐዲስ። በግራ እጅ የሚቀበለው የሚሰጠው ማን ነው? ሸይጣን ነው። ግራ እጅ እስቲንጃ የምናደርግበት ቆሻሻ ነገር የምናነሳበት ነው። ሐታ ውዱእ ስናደርግ በቀኝ ስበል በምንድን ነው የምናወጣው? በግራችን ደግሞ ውስጥ ያለውን ቆሻሻ እናወጣለን። እስቲንጃ በቀኝ ውሃ ታፈሳለህ። የምናጸዳደው በምንድን ነው? በግራ እጅ ነው። ቀኝ እጅ ለምግብ ለጥሩ። ይሄ ነው እስላም ያስተማረን። እና ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ይላሉ ሰለማ ኢብኑ አልአክዋ፣ አንድ ሰው ረሱል ሰለላሁ ዐለይሂ ወሰለም ዘንድ ሆኖ ምግብ ይበላል። ሲበላ በግራ እጁ ነበር የሚበላውና ኩል ቢየሚኒክ አሉት፣ በቀኝ ብላ አሉት የአላህ መልእክተኛ። ቃለ ላ አስተጢዕ፣ አልችልማ አላቸው። ለስተጣዕተ፣ አያስችል አሉት። ያ አላህ አያስችልህ፣ ችላ አልችልም፣ አያስችል አሉት የአላህ መልእክተኛ። ማ መነዐሁ ኢላ አልኪብራ፣ ኩራት እንጂ የከለከለው ነገር አይደለም። ሳይችል ቀርቶ ሳይሆን ምንድን ያገደው? ኩራት፣ ትዕቢት። ደረት ሲያብጥ ኩራት ይመጣል እንጂ ምንም የከለከለው ነገር የለም። ቃለ ፈማ ረፈዐሃ ኢላ ፊህ ይላል። ከዛ በኋላ ወደ አፉ ማንሳት አቃተው፣ አላነሳትም። እጁ ፓላራይዝድ ሆነ፣ ሸለለች። በቃ ነብዩ አያስችል አሉታ። ይሄ ምንድነው? በግራች። ስለዚህ ምግብም ልጆች እኛም አንዳንዴ ለምን ብርጭቆ ይታጠባል? አንዳንድ በዚህ ዳቦ በዚህ ሻይ ላ ይታጠባል። በግራ እጅም ተጠቀም በቀኝም ተጠቀም፣ መታጠቡ አይቀርም አይደል? እንዳይቆሽ ይላል። አማን ወጥ መጥቶታል፣ ይንከዋ ጠጣበት፣ ይታጠባል። በግራ እንዳትጠቀም፣ በምን ተጠቀም? በቀኝ። ነብዩ ሰለላሁ ዐለይሂ ወሰለም አያስችላል። ኩራተኞች ጀሃነም ነው የሚገቡት። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ እህተጀቲል ጀነቱ ወናር፣ ጀነትና ጀሃነም ተከራከሩ። ፈቃለት ናር፣ እሳት አለች ፊየል ጀባሩነ ወልሙተከቢሩን፣ እኔ ውስጥ እኮ አምባገነኖች የሚኳሩ ሰዎች ነው የሚሞላባት አለች። ማን? እሳት። ወቃለቲል ጀነቱ፣ ጀነትም አለች ፊየ ዱዓፋኡ ናስ ወመሳኪንሁም፣ እኔ ዘንድማ ደካሞች ምስኪኖቹ፣ ኩራት የሚባል አምባገነንነት የሚባል የሌለባቸው የአላህ ባሪዎች ነው እኔ ጋር የሚመጡታል። ፈቀደ አላሁ በይነሁማ፣ አላህ በማዕከላቸው ፈረደ። ኢነኪል ጀነቱ ረሕመቲ አርሐሙ ቢኪ መን አሻኡ፣ አንቺ የኔ ጀነት ነሽ፣ ማዝንብሽ በአንቺ ላይ የፈለግኩን አዝንብሻለሁ፣ አዝኜ አንቺ ጋር አስገባዋለሁ ነው። ወኢነኪ ናር፣ አንቺ ደግሞ እሳት ነሽ፣ አዛብ የኔ ቅጣት። ወዐዚቡ ቢኪ መን አሻኡ፣ የፈለግኩትን በአንቺ ቀጣበታለሁ አለ አላህ። ለሁለታችሁም ግን የራሳችሁን ድርሻ ታገኛለች፣ ትሞላላችሁ። ጀነትን ጀሃነምን ይሞላል። ጀሃነም ግን የሚገባው ማን ነው? አምባገነን የሚኩራሩ ሰዎች ጀሃነም ይገባሉ። አላህ ይጠብቀን። ሶስት ሰዎችን ነገው መልቂያማ አላህ አያናግራቸውም አሉ። ወደ እነሱም አይመለከትም፣ ለነሱም አሳማሚ ቅጣት አለባቸው አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ሶስት ሰዎች
አላህ ወደ እነሱ አይመለከትም፣ አያናግራቸውም። አሳማሚ ቅጣት አለባቸው አለ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ማን ናቸው? የመጀመሪያው ሸይኹ ዛኒ፣ የሽማግሌ ዝሙተኛ። አላህ ይጠብቀን። ለምን? ሽምግልና ሲመጣ ቢያንስ ስሜት ደከም ይላል አይደል? ያ ማለት ወደ አላህ በጣም መቃረብ ያለበት ሰዓት ላይ ወደዛ አይነት ነገር የሚጨማለቅ ከሆነ አላህ አሳማሚ ቅጣት አዘጋጅቶለታል። አያናግረው፣ ወደሱ አይመለከትም፣ ይጨክንበታል እኮ። የሽማግሌ ዝሙተኛ ሲባል አላህ ይጠብቀን። ዛሬ ላይ በሚዲያ ይሰማል። የእንደዚህ ዓመት ሰውዬ ትንሽ ልጅ ደፈረ ሲባል ሚዲያ ይሰማል። ላኢላሃ ኢላ ይሄ ውርደት ነው ወላሂ። ሰው ልጅ የለው ለልጁ አዝም በልጁ ላይ የሚደረግለት ይወዳል አይወድም እኮ። ሁለተኛው አሉ የአላህ መልእክተኛ ወመሊኩን ከዛብ፣ የንጉስ ዋሾ አሉ። ለምን ይዋሻል ንጉስ? መሪ የሆነ ለምን ይዋሻል? ለምን ዋሻህ ብሎ ሚከሰው ምን የለው፣ ስልጣኑ በእጁ ነው። የንጉስ ዋሾን አላህ ይህንም ሰው በራህመት አይኑ ወደሱ አይመለከትም፣ አሳማሚ ቅጣት አዘጋጅቶለታል። ሶስተኛው ከርዕሳችን እንደሚገናኘው ወአይሉ ሙስተክቢር፣ የድሃ ኩራተኛ። ድሃ ምን ይዞ ይኮራል? ባለሀብቱስ ሀብቱ ሸነገለው ይባላል። ድሃ ግን ምን ይዞ ይኮራል? በምኑ ነው የሚኮራው? የድሃን ኩራተኛ አላህ አናግረውም፣ ወደሱ አይመለከትም፣ አሳማሚ ቅጣት አለበት። አላህ ይጠብቀን። ኩራት ሲመጣ ወላሂ ሰውን በአጠቃላይ እንንቃለን፣ ከኢባዳ እንርቃለን፣ አላህ የሚጠላውን ነገር እንድንፈጽም ያደርገናል። ከባድ በሽታ አለው ከኩራት። አላህ ይጠብቀን። አሚን በለው። በቃ መተናነስ ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እኮ በሐዲስ የነገሩን ይህንን ነው። መተናነስ ማ ነቀሰት ሰደቀቱ ሚን ማሊና፣ የሰደቃ ገንዘብ አይቀንስም አሉ በአንድ ሐዲስ። ወማ ዛደ አላሁ ዐብደን ቢዐውፊን ኢላ ኢዘን፣ አንድ አላህ ባሪያ ይቅርታን ሲያበዛ ክብርን እንጂ ሌላን አያገኝም አሉ። ወማ ተዋደዐ አሐዱ ሊላህ ኢላ ረፈዐሁ አላህ፣ አንድ ሰው ለአላህ ብሎ ዝቅ የሚል ከሆነ አላህ ምን ያደርገዋል? ከፍ ያደርገዋል። ዝቅ መተናነስ። ኩራት ሲወጥረንና ነጋዴ፣ የመስጊድ ኢማም፣ ዳኢ፣ የሀገር መሪ፣ ባለስልጣን፣ ባለሀብት፣ ሁሉም ስም ለምን ቤት ውስጥ ስንገባ ያ ባህሪ ከኛ ሊወርድ ይገባል። የፈለኩት ምንድነው? ቤት ሲገባ ትዳር ያለው ሰው ቤቱ ምንድነው? ባል ሆኖ ነው መገኘት ያለበት። የመስጊድ ኢማም ዳኢነቱ ኢማምነቱ ውጪ ላይ ነው። ቤት ምንድነው? ባል ነው። ነብዩ እንደዚህ ነበሩ፣ ባል ናቸው። ባለስልጣንም ስልጣኑን እዛው ውጪ ወርውሮ ቤት ሲገባ ባል ነው መሆን ያለበት። ነጋዴም ሀብት የምታስመጣ ምን ምትል ከሆነ እዛው አስመጪነት። ቤት ምንድነው? ባል ነው። ኩራት ሊኖር አይገባም። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እናታችን አይሻ ሲናገሩ እንደው ሰላት እስኪደርስ ድረስ ቤተሰቦቻቸውን ይखाድሙ ነበር። የታጠበ ልብስ ካለ ያጣጥፋሉ፣ የተቀደደውን ይሰፋሉ፣ ሚታለብ ፍየል ካለ ያልባሉ። ሱብሃንአላህ። ማን ለዓለም እዝነት አድርጎ የላካቸው ነቢይ ረሱል አለይሂ ሰላቱ ወሰላም፣ የሰው ልጆች አለኝታ የበላይ የሆኑት አሽረፉል አንቢያ ወልሙርሰሊን ቤት ላይ ባልነታቸውን አሳዩ። ሚስታቸውን ይखाድማሉ፣ ሁሉን ነገር ያደርጋሉ። ሱብሃንአላህ። ኩራት የሚባል የለም እነሱ ጋር። ስለዚህ ኩራትን ከኛ እናውጣ። አንድ የኢማሙ አቡ ሐኒፋ ንግግር ግን ያጅበኛል። ዝቅ ማለት ከኢማን አይደል? መተናነስ። ኩራት ላለበት ሰው ግን መተናነስ ይላሉ ኢማሙ አቡ ሐኒፋ ዙልም ነው ይላሉ። ኩራት ላለበት ሰው መተናነስ አይሰራም። ለምን? በኩራት ቀጥል እያልከው ሚንቀባረር ሰው ሚኮራ ሰው ዝቅ ስትለት የምትተናነስለት ከሆነ በኩራት ቀጥል። እንደውም ኢማሙ ሻፊዒማ አንዴ ለኮራ ሁለቴ ኩራበት እስከ ማለት የደረሱበት ንግግራል። ለምን? ኩራት አይገባማ። ሚኮራ ሰው በዙልሙ ላይ በኩራቱ ላይ እንዲተባበር ማድረግ የለብን። አይጠብቀን። ቀልባችንን ንጹህ አላህ አድርግልን። ቀልባችንን ንጹህ አላህ አድርግልን። አላህ ሱብሓነሁ ወተዓላ ከቀልብ በሽታ አላህ ይጠብቀን። ከእንደዚህ አይነት የቀልብ በሽታ ማለት ከባድ ካንሰር ነው፣ የማይለቅ ከባድ በሽታ ነው። አላህ ይጠብቀን። ንጹህ አላህ አድርግልን። ንጹህ አላህ አድርግልን። ከኩራት አላህ ይጠብቀን። ሰው ላይ ከመንቀባረር አላህ ይጠብቀን። ሰው ላይ ከመኩራት አላህ ይጠብቀን። የአላህ ባሪያዎች ላይ ከመመጻደቅ አላህ ይጠብቀን። ንጹህ ቀልብ አላህ ይለግሰን። ነገ የውመል ቂያማ የሚድነው ኢላ መን አተላህ ቢቀልብን ሰሊም ተብሏል። ሰላማዊ ቀልብ አላህ ያድርግልን። ንጹህ አላህ ያድርግልን። የሁላችንም መጨረሻ አላህ ያሳምርልን። ከምቀኝነትም አላህ ይጠብቀን። በወንድሞቻችን ደስታ የምንደሰት አላህ ያድርገን። በእህቶቻችን ደስታ የምንደሰት አላህ ያድርገን።
አላህ ሱብሓነሁ ወተዓላ ለሰዎች ኸይር ነገር የምንመኝ ለሰዎች ኸይር ነገር የምንፈልግ የሚያስደስተን የሚያስፈልገን የሚያስብ ቀን አላህ ይለግሰን። የተጨነቀውን ከጭንቀት አላህ ነጃ ይበለው። ስራው የተበላሸበትን ስራውን አላህ ያስተካክልልን። የታመሙብን ቤተሰቦቻችን አላህ ያሽርልን። የሞቱብን ደግሞ የጀነት አላህ ይበላል። ከቀብር ቅጣት አላህ ይጠብቃቸው። በሐያት ያሉትን ወላጆቻችን ከዓፊያ ጋር ከጤና ጋር ከመልካም ስራ ጋር እድሜያቸውን አላህ ያርዝምልን። አላህ ሱብሓነሁ ወተዓላ ሀገራችንን ሰላም አላህ ያርገው። በደቡብም በምስራቁም በሰሜኑም በምዕራቡም በሁሉም የሀገራችን ክፍል ሰላሙን አላህ ያሰማል። ሰላም አላህ ያርግልን። ሰላም አላህ ያርግልን። የምንዋደድ አላህ ያድርገን። የምንተሳሰብ አላህ ያድርገን። አንዱ የሚያዝን ለአንዱ የሚጨነቅ አላህ ያድርገን። ለሰው የምንጨነቅ አላህ ያድርገን። ዓለም ላሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው። ሶሪያ ላይ የመጣውን ድል ዘላቂ አላህ ያድርገው። ዘላቂ አላህ ያድርገው። እዛም ጎረቤት ያሉ ሀገሮች ይህንን ድል የሚያገኙ አላህ ያድርጋቸው። ፍልስጤምን አላህ ይነስራቸው። ጋዛ ላይ ያሉት ሙስሊሞች አላህ በቃቸው አላህ ይበላቸው። ህፃናት በረሃብ እያለቁ ነው፣ በቃቸው አላህ ይበላቸው። በይተል መቅዲስን በሙስሊም ወንድሞቻችን እጅ አላህ ያስገባው። ለአላህ ብለው የሚታገሉ የሱ ከሊማ ላኢላሃ ኢላላህ የበላይ ሆነው ለሚታገሉ ወንድሞቻችን በአጠቃላይ ድኑን አላህ ይለግሳቸው። የበላይነቱን አላህ ለነሱ የበላይነቱን አላህ ለነሱ ያርገው። የእኛንም መጨረሻ አላህ ያሳምርልን። ለዲናችን የምንጨነቅ የምንለፋ አላህ ያድርገን። ዱንያ አኺራችንን ያማረ አላህ ያርግልን። ዱንያ አኺራችንን ያማረ አላህ ያርግልን። ያላገባውን ወጣት ጋር አላህ ይለግስ። አሚኑ በዛ እዚህ ጋር ለሴቱም ሷሊ ትዳር አላህ ይለግሳቸው። ለሴቶች ሷሊ ባል አላህ ይለግሳቸው። ለወንዶችም ደግሞ ሷሊ ሚስት አላህ ይለግሳቸው። ልጅ የሌለውን አላህ ልጅ ይለግሰው። ያ ረብ ልጅ የሌለውን አላህ ልጅ ይለግሰው። ትዳር ይዞ በልጅ የተፈተኑ ልጅ አላህ ይለግሰው። አላህ ጭንቀቱን አላህ ያስወግድልን። ረበና አቲና ፊ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله.